ፓትሪዮት በቅርቡ ጁላይ 2026 አሜሪካን ለዩክሬን የፓትሪዮት የአየር መከላከያ ሚሳኤል ስርዓት የሀገር ውስጥ ማምረት መብት ወይም ፕሮዳክሽን ላይሰንስ የመስጠት ጉዳይ የዓለም አቀፍ ትኩረት ሆኗል። ይህ መሳሪያ ዩናይትድ ስቴትስ አለኝ የምትለው ነውና ትኩረት መሳቡ ለዚህ ነበር። ፕሬዝዳንት ዶናልድ ትራምፕ እና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በናቶ ጉባኤ ላይ ዋይት ሃውስም ባደረጉት ውይይት አሜሪካ ለዩክሬን የፓትሪዮት ቴክኖሎጂ ፈቃድ ልትሰጥ እንደምትችል የተገለጸ ቢሆንም የትንኞቹ የሲስተሙ ክፍሎች ወይም የሚሳኤል አካላትን ወይንስ ሙሉ የራዳርና የተኳሽ ስብስብን ማምረት እንደምትችልና የቴክኖሎጂው ምስጢራዊነት ከፍተኛ በመሆኑ ጥንቃቄ እንደሚያስፈልግ ይነገራል። የጦር አቪዬሽን ባለሙያዎች እንደሚያስረዱት የፓትሪዮት ቴክኖሎጂን በሌላ ሀገር ፍቃድ ሰጥቶ ማምረት ረጅም ዓመታትንና ውስብስብ የኢንዱስትሪ መዋቅርን የሚጠይቅ ነው። የፓትሪዮት ታሪካዊ ዳራ መቼ እንዴት ተሰራ? የፓትሪዮት ወይም MIM 104 ፓትሪዮት ሚሳኤል ሲስተም ስሙ የመጣው ፌዝድ ኤርሊ ትራኪንግ ራዳር ቱ ኢንተርሴፕት ኦን ታርጌት ከሚለው የእንግሊዝኛ ምህጻረ ቃል ነው። የጽንሰ ሐሳቡ ጅምር ከ1961 እስከ 1964 የአሜሪካ ጦር ከቀዝቃዛው ጦርነት ዘመን የቆዩትንና የማይንቀሳቀሱም ወይም ስታቲክ የናይኪ ሄርኩለስ የአየር መከላከያዎችን ለመተካት በ1961 ነበር ጥናት የተጀመረው። በ1964 ፕሮግራሙም ሳም-ዲ ወይም ሰርፌስ ቱ ኤር ሚሳኤል ዲቨሎፕመንት ተብሎ ተሰየመ። የኮንትራትና የሙከራ ወቅቱ ደግሞ 1967 እስከ 76 ነው። በ1967 ራይቶን የተሰኘ የአሜሪካ መከላከያ ኩባንያ ዋና ተቋራጭ ሆኖ ተመረጠ። የመጀመሪያው የሙከራ ሚሳኤል በ1969 የተተኮሰ ሲሆን በ1976 ስሙም ይፋዊ በሆነ መልኩም ወደ ፓትሪዮት ተቀየረ። ወደ አገልግሎት መግባት 1980 እስከ 1984 ሲስተሙ ለአሜሪካ ጦር ሰራዊት በ1981 የቀረበ ሲሆን ሙሉ በሙሉ በስራ ላይ የዋለው ኢንቴንሽናል ኦፕሬሽናል ካፓቢሊቲ በ1984 ነው። የመጀመሪያው የውጊያ ፈተና ደግሞ በፋርስ ባህረ ሰላጤ ጦርነት ኦፕሬሽን ዴዘርት ስቶርም ወቅት ኢራቅ የተኮሰቻቸውን የኢራቅ ስኪውድ ባለስቲክ ሚሳኤሎች በማክሸፍ በታሪክ የመጀመሪያውን ባለስቲክ ሚሳኤል በውጊያ ላይ የመምታት ውለውን አስመዘገበ። የፓትሪዮት የተለየ አቅምና ባህሪያት። የፓትሪዮት ሚሳኤል ሲስተም በዓለም ላይ ካሉም የረጅምና የመካከለኛ ርቀት አየር መከላከያ ስርዓቶች ቀዳሚውን ስፍራ ይይዛል። ባለብዙ ገጽታ ተኳሽ መልቲ ትሪት ዲፌንስ የጠላት ተዋጊ ጀቶችን፣ ድሮኖችን ወይም ዩኤቪዎችን፣ ክሩዝ ሚሳኤሎችን፣ ታክቲካል ባሊስቲክ ሚሳኤሎችን የመምታት አቅም አለው። ሂት ቱ ኪል ቴክኖሎጂ ወይም በPAC-3 ማሻሻያም የቀደሙት የአየር መከላከያዎች ከጠላት ሚሳኤል አጠገብ ፈንድተው በብረት ስብርባሪዎችም የሚወድሙ ሲሆን የፓትሪዮት PAC-3 ሞዴል ግን በቀጥታም በከፍተኛ ፍጥነት ከጠላት ሚሳኤል ጋር አካል ለአካል በመጋጨት ሙሉ በሙሉ ያወድመዋል። ከፍተኛ ፍጥነትና ረጅም ርቀት ሌላው መገለጫቸው ነው። ሚሳኤሎቹ እስከ ማክ 5 ፕላስ ወይም
ከድምጽ ፍጥነት በ5 እጥፍ በሚበልጥ ፍጥነት የሚጓዙ ሲሆን ከ150 ኪሎ ሜትር በላይ ርቀትና እስከ 20 ኪሎ ሜትር በላይ ከፍታ ባለው የአየር ክልል ውስጥ ያሉ ኢላማዎችን ማጥፋት ይችላሉ። የፓትሪዮት ሲስተም እንዴት ይሰራል? የቴክኖሎጂ መንገዶችስ? አንድ የፓትሪዮት ባትሪ 5 ዋና የተቀናጁ ክፍሎችን ያካተተ ነው። 1. ራዳር ሴት AN/MPQ 53 AN/MPQ 65 ይባላል። ሁለተኛው የመቆጣጠሪያ ጣቢያው ነው። ኢንጌጅመንት ኮንትሮል ስቴሽን ይባላል። ሶስተኛው ተኳሽ መድረክ ላንቺንግ ስቴሽን ይባላል። አራተኛው ደግሞ ተቃዋሚ ሚሳኤሎች ናቸው። PAC-2 ወይም PAC-3 MSE ይባላል። አምስተኛው የኃይል ማመንጫው ወይም ይሄ ኤሌክትሪክ ፓወር ፕላንት ወይም EPP የሚባለው። የቴክኖሎጂ አሰራር ደረጃዎቹ ስቴፕ ባይ ስቴፕ ብንመለከተው የመጀመሪያው ፍለጋና መለየት ነው። ይሄ የAN/MPQ 53 ራዳር ከ100 በላይ አየር ላይ ያሉ ኢላማዎችን የመፈለግ አቅም አለው። ሁለተኛው ስጋትን መገምገም ነው። ትሪት አሴስመንት ይባላል። የመቆጣጠሪያም ጣቢያው ኮምፒውተሮቹ ደግሞ የትንኞቹ ከባድ ስጋት አላቸው የሚለውን ይለያል። ሶስተኛው ሚሳኤል የመተኮስ ወይም ላንች ነው። ትዕዛዝ ሲሰጠው ተኳሽ መድረኩ በሰከንዶች ውስጥ ሚሳኤሎችን ያስወነጭፋል። አራተኛው TVM ይባላል። ቴክኖሎጂና መምራት ነው። ትራክ ቫይ ሚሳኤል ጋይድ ይባላል። ሚሳኤሉ እየበረረ ሳለ ራሱ አፍንጫ ላይ ባለው ራዳር የምድር ኮምፒውተሮች አቅጣጫውን ያስተካክላል ወይም ደግሞ ከተተኮሰበት ኢላማ በተቃራኒ ወይም አቅጣጫውን እያስተካከለ መጓዝ ይችላል። አምስተኛው ማክሸፍ ነው። ኢንተርሴፕሽን። ይሄ በPAC-3 ሞዴል ሚሳኤሉም በከባንድ ሚሊሜትር ራዳር ላይ የሚገኙትን ያከሽፋል። በስርዓት ውስጥ ጥቅም ላይ የዋሉ ቁልፍ ቴክኖሎጂዎች ምንድን ናቸው? አንደኛው ፌስድ ኤሬር ራዳር ይባላል። በተለምዶ እንደሚሽከረከሩት ራዳሮች ሳይሆን የሚያንቀሳቅስ ነገር ግን በሺዎች የሚቆጠሩ የኤሌክትሮኒክስ ሞገዶችን በመላክ አየር ክልልን በፍጥነት የሚቃኝ የራዳር ቴክኖሎጂ አለው። ሁለተኛው ትራክ ቪያ ሚሳኤል ይባላል። TVM በሚሳኤሉና በምድር መቆጣጠሪያ ጣቢያ መካከል ያለውን ፈጣን የመረጃ ልውውጥ በመጠቀም ሚሳኤሉም ከፍታ ላይ ሆኖም እንዳይሳሳት የሚያደርግ መመሪያ ነው። ሶስተኛው ዲዮል ፕላስ ሶሊድ ሮኬት ሞተር ይባላል። በቅርብ PAC-3 MCI ሞዴሎች ላይ የገባም የሞተር ቴክኖሎጂ ሲሆን ሚሳኤሉም ወደ ኢላማው በሚቃረብበት ወቅት ተጨማሪ የፍጥነትና የመተጣጠፍ አቅም ይሰጠዋል። ፓትሪዮት የዩናይትድ ስቴትስ ልዩ የሆነ የሚሳኤል መከላከያ ሲስተም ነው። በዓለም ዙሪያም ብቸኛው አምራች ዩናይትድ ስቴትስ ናት።